አርጀንቲና መደገፍ ምን ያህል መታደል ነው። የዚች ሀገር ደጋፊ ሆናችሁ እስቲ ታላችሁ በእናታችሁ። አረ በጌታ ስም ምን አይነት እግር ኳስ ነው? ምን አይነት ካምባክ ነው ይሄ? የፎረስትን ጨዋታ ይጫወታል እንዴ? አንዴ በእድል አግብተው ማነው ጎርዳን ያስቆጥረውን ኳስ ተከላክለ ልትወጣ ምን አይነት ፍልስፍና ነው የፈለከው? ቲሙን አታቆማ አርጀንቲና ነው። አረ ይችላል፣ አረ ይችላል አርጀንቲና፣ አረ ትችላለ ኤንዞ፣ አረ ትችላለ ሜሲን አባት። ወይኔ ላውታሮ ምን ላርጋችሁ በጌታ ስም መቤቴን። ወይኔ ወይኔ ወይኔ። አረ እንኳን ደስ አላችሁ አርጀንቲና ደጋፊዎች። ቃላት የለንም። መታደል ነው፣ እግዚአብሔርን መታደል ነው። ካምባክ የማይረባ የበርንሌ ጨዋታ ለመከላከል ይገባሉ እንግሊዞች እንዴ! አረ በስመ አብ። ለማንኛውም እንኳን ደስ አላችሁ። ይሄ ነው አርጀንቲና። እግዚአብሔርን ሰላም ነጃ በርሱ መጋረጃ ያአላሁ አምጣልኝ ፈረጃ አለ። እንግሊዝንም ይኸው አስጠርኳት። እንዴ አስማሳለኝ እንዴ ሰው አይደለሁም እንዴ? ምንድን ነኝ እኔ? ፓወር አለኝ እንዴ? አሁን ቢለም ሸይጣን ረጅም እንዴ እንደዚህ አለ እንዴ? ታምራለኝ እንዴ? ምንድነው እንዴ? አውዝ ቢላ በስመ ምንድነው የተፈጠረው ጋይስ? በክርስቶስ የኔ አባት በኢየሱስ ምንድነው የተፈጠረው? እኔ አላመንኩም ጋይስ፣ እኔ አላመንኩም። ይሄ ለምቀኛ ለሸረኛ ለጠንቋይ የማይመች ቡድን 85 እና 90 ፕላስ 3 ጎል አግብቶ ኢንግላንድን ኧረ በእግዚአብሔር ባክ ቱ ባክ ፋይናሊስት። እንደዚህ ከሆነ ፋይናልም ቻንስ አለን። ኧረ በክርስቶስ የኔ አባት ተመልከታት በእናትህ። ግባና አውጣው ምድረ ወያል። አው ፊፋ እንዴት ደግሞ አርጀንቲናን እንደረዳት ናና ተንትንልን። እኛ ኳስ አናውቅም። ምድረ ወያላ ናና ተንትን። ይሄ ምን አይነት ጎል ያገባው ሜሲ ምን አይነት ሁለቱም ጎል ላይ ቀጥተኛ ተሳትፎ ነው የነበረው ማለት ነው። በተለይ የላውታሮ ማርቲኔዝ ሁለተኛውን ጎል ምን አይነት ክሮስ ነው ያደረከው? ምን አይነት አሲስት ነው? ሜሲ ዛሬ 2 አሲስት ማድረግ ችሏል። ኤንዞ ትለያለህ፣ በቃ በክርስቶስ ትለያለህ። ምን አይነት ስራን የሰራኸው? ኤኒዌይስ አርጀንቲና ታሪካዊ የሆነ ድል ያስመዘገበችው ከኢንግላንድ ጋር ኢንግላንዶችን 1986 ማራዶና አቆሰላቸው። ዛሬም ድጋሚ አቆሰሏቸው። ነው ያቆሰሏቸው። በእግዚአብሔር ዓለም ዋንጫ የማሸነፍ ተስፋን በድጋሚ ነው የነጠቋቸው። ስፔን ከአርጀንቲና የፊታችን እሁድ ይገናኛሉ። ቫሞስ ማን አርጀንቲና ካምባክ አድርጎ አሸነፉ። ማን ቱሄል የመጨረሻ ተቀመረ። ማን በጣም ነው የተቀመረው። ለመከላከል ብሎ እንዳለ ተከላካይ ያስገብቶ ማለት ነው። አርጀንቲና ራሱ ሙሉ ለሙሉ ነበር አጥቂ ያስገቡት። ገብቷችኋል? ሜሲ ብቻውን ማጂክ ሰራባቸው። ብቻውን ሁለተኛውን ጎል አይታችሁታል? ምን አይነት ክሮስ ነው ያደረገለት? በቀኝ እግሩ ማለት ነው። እግዚአብሔርን ማለት ነው። ምናየውን ነገር አፕሪሺየት ማድረግ አለብን። ምን አይነት አሲስት ነው። ኤንዞ ፈርናንዴዝ ዛሬ የሚያምር ጨዋታ ነበር ሲጮት የነበረው። ስንት ኳስ ነበር ሲሞክር። አርጀንቲና እድል ጠሞባቸው ነው እንደውም ማለት ነው። የምሬን ማካሊስተር ሁለቴ አንግል ገጨበት። ሁለቴ ኢንግላንዶች በዚህ ልክ ይከላከላሉ። ዘግተው አንድ አግብተው ሃራምቦል ረበስማ ሃራምቦል። ይሄ ደግሞ ማለት ነው የተጣለ ሃራምቦል ነው። ማን ገብቷል አይደለም። ሜሲ ስፔስ ካገኘ ይገላል። ገብቷችኋል? ገደላቸው። ምን አይነት ጨዋታ! ባክ ቱ ባክ ወርልድ ካፕ ፋይናል። ገብቷችኋል? ምን አይነት በኢየሱስ በጣም ያምራል። ገብቷችኋል? በሌላ ቪዲዮ ገና በደንብ ነው ይሄን ነገር የምንሰራው። ሜሲ ዓለም ዋንጫ ቢበላ ቅር ይልሃል ወይ ብትለኝ ማን ነው ዛሬ ከእንግሊዝ ጋር እሱ ብቻ ሳይሆን ቡድኑ በአጠቃላይ ያሳየውን ፐርፎርማንስ አይቼ ሁለት ሲያንሰው ነው የምልህ። ገባህ? ይሄ 39 ዓመቱ እኮ ነው። ለምን የማል ገና 19 ዓመቱ ከዚህ በኋላ መብላት እድል አለው ነው የምልህ። ገባህ? ኤምባፔ ኦልሬዲ በልቷል። ይሄ ሰውዬ ግን ማን ነው እስካሁን ድረስ 6 ዓለም ዋንጫ ኖሮ ይሄንን ቢበላ ራሱ 2 ብቻ ይዞ ማለቁ ነው የሚያሳዝነኝ ነው የምልህ። ምን አይነት ተጫዋች ነው በእናትህ? ምን አይነት ተጫዋች ነው? ገባህ አይደል? እኔ ይኸውልህ ስማ፣ ጆርዳንን አሸነፍክ፣ አልጄሪያን አሸነፍክ፣ ኦስትሪያን አሸነፍክ፣ ግብፅን አሸነፍክ፣ ኬፕ ቨርዴን አሸነፍክ፣ ማንንም እንኳን አላሸነፍክም፣ ለአንተ ተመቻችቶልሃል ምናምን ተባለ። እንግሊዝ ላይ ካምባክ እየተመራ ካምባክ ገባህ? እዚህ ጋር እኮ ገባህ የሚገጥመው ቡድን አይደለም ዳኛ ምናምን ነገር እንኳን ማለታችን የሆነ እንግሊዝ ቶርናመንቱ ሲጀመር እንግሊዝ ታሸንፋለች ብዬ ነው የጀመርኩት። ገባህ? እንደዛም ሆኖ እየመራውኝ 1-0 ኮንፊደንት ሆኜ ማለት ተቀየረብኝ ነው የምልህ። ገባህ?
ኤንዞ ፈርናንዴዝ ክሬዲት ይገባል። ብዙ ጊዜ የሞከርከው ነገር አሳካው። ላውታሮ ማርቲኔዝ ትችላለህ አንተም ክሊኒካል ተጫዋች ግን በቃ ይሄ የሜሲ ቡድን ነው እና ሜሲ ደግሞ ማን ነው ዳኛ ተቃራኒ ቢሆን እየበደለው ቢሆንም ራሱ ያሸንፋል ነው ምን ውጊያ ብትል እንደዚህ ጨዋታ ታክቲካል ብትል ምን ብትል ማን የስፔንን አሸንፎ የሰውዬ ሁለት ያንሰዋል። ዛሬ ያየውን አይተማ ሁለት ያንሰዋል ነው ምንም ሜሲ በፊፋ ታግዞ ነው አርጀንቲና በፊፋ ታግዛ ነው ምናምን የሚባል ነገር የለም። ችሎ ነው እናቴ ትሙት ወንድ ናቸው በቃ እነዚህ እንዴ! ኧረ አይቻልም እንደዚህ ቀዝቀዝ በሉ በእግዚአብሔር እንዴ! ሰጡ በቃ ዓለም ዋንጫውን ለአርጀንቲና አውጡና ስጡ። ምንድነው የምታረጉት? ማንን ነው የምትጠብቁት? ስፔን ልበላ ከአርጀንቲና እናቴ ትሙትን ያስይዛለሁ አርጀንቲና ይሄን ዋንጫ ካጠችው። ኧረ አርጀንቲና ኧረ ካቅም በላይ ናችሁ። ኧረ በልክ አርጉት። ገብተህ ምን ታረጋዋለህ መሰለህ? ታወጣዋለህ። ማንዬ አየሻር አሁን ቀጣይ ማንን ትቆጣያለሽ መሰለህ? ለማን ትቆጣያለሽ መሰለህ? ስፔንና አርጀንቲና አለ። አንዱን ትመርጪና አብረን ማለት ነው አብረን እንቆጥራለን። ማን ይመችሻል ነው አሁን ጥያቄው። ለማንሽ አባቴ አንተ ማንም ስላለ ምናምን አለ አርጀንቲና ብችሎ ምናምን አለ ጎቱ ስላለ the one and the only one ብቻ ስላለ አደረግነው ነው የምልሽ። ማይመስል ነገር እኮ ነው የምናደርገው። አንተ ማይመስል ነገር ይቻላል። እግር ኳስ አባቷ ማን እንደሆነ አንተ አትነግራትም። እግር ኳስ የምትከፍለውን እሷ ራሷ ታውቃለች። እግር ኳስ የሰራላትን ነው አውጥታ የምትከፍለው። ሁለት አሲስት ንጉሱ። በስመ አብ አንተ ማን አንተ እንግሊዙ ነህ እንዴ? አንድ አግብተህ ይዘህ ምናምን ስዊዘርላንድ መሰለ እንዴ? ልምድ በቃ የፋይናል እንዲ የቶርናመንት ልምድ ይሄ ነው። አይታል። በስመ አብ ሜሲ ድራማ ግብጽ ላይ ነው ትላለህ። ከዛ ኮትዲቫር መሰለ እንዴ ምናምን ልዩነት የለውም። ኳስ የምትጮህ ከሆነ እንዲህ ይደርስብሃል። በስመ አብ ሜሲ እግር ኳስ የሰራላትን ትከፍላለች፣ ታውቃለች። አንተ አትነግራትም። ቫሞስ ቱ ዘ ፋይናል። ሜሲ የሚባል ተጫዋች ያለበት ቲም ማለት ነው ምንም ነገር ከማድረግ ወደ ኋላ እንደማይሉ ግልጽ ነው። እግዚአብሔርን በመድሃን ቢበሉትም ዲዘርቭድ ነው ዓለም ዋንጫውን እንዴ ሜሲ በቃ ኳንተ ትዌል ራሱ ለዚህ ውጤት ተጠያቂ ራሱ ትዌል እና ይዜን ማስገባት ይችላል ነበር። ቤት ይቻለ ፕረስ ከመድረግ ፕረስ ማድረግ ይቀልህ ነበር። በጣም አድቫንቴጅ ነበረው። ማይም የሆነ ሰውዬ እነ ዋትኪንስ እነ ምናምን እንዳለ አሉት እኮ አታኪንግ ኢቭን እና ማዱኪ እንኳን ሮጀርስ ወደ ኋላ አድርጎት ማለት ነው እነ ማዱኪ ለማስገባት እንኳን አልሞከረም። ይሄ ምድድብና ስራ ነው የሰራው። የራሱ ነው እሰይ እንኳን ይሆነ። ሜሲ ግን በጣም ነው የሚችለው። መድኃኒዓለምን አንተ ቡድን እንዴት ነው የሚነሳሳው? ፕረሳቸው እንዴት ነው የሚያስጠላው? አንተ እንዴ እንግላ እንደዚህ በዚህ ነው አንድ ካገባሽዋል እንዳለ ሙጭ ፕረስ ተደረገች። እንደሚገባባቸው ደግሞ ግልጽ ነው። ኢንዞ ዛጋ ቀረቀረላቸው። ምን አይነት ጎል ያገባው? ከዛ በኋላ ማካሊስተሩላ አንገ እንደዛ ሲገጭበት ያስታውቅ ነበረ። በቃ እንደዚህ አይነት ነገር እንደሚፈጠር አደረጉት። አይበሉትም ነው የምትለኝ? አረ እንዴት ነው የማይበሉት? ሊደግሙት አይን እያየ በመድኃኒዓለም። አረ ሜሲ ነው ሾርት እኮ ነው የረበሸን እኮ። እንዴት ነው የሚችለው? ቆይ ግን በቃ ሮጠው ለሱ ነው ኳሱን። እንግሊዝ ስቱዌል እሰይ። እኔ ወላሂ ነው የምላችሁ ለዚህ ቡድን አጨብጭቡለት ብቻ አጨብጭቡለት። ለሜሲና ለዚህ ቡድን አድናቆት ብቻ ሰጡት። በቃ ምንም ነገር ልታደርግ አትችልም። በቃ እመን አለ። በጣም ነው የሚችለው ይሄ ቡድን። በቃ ይኸው ማን እንዲያው ቀኑን ሙሉ ይሄንን ቪዲዮ ሙሉ እንዲያጨበጨብኩለት ለዚህ ተጫዋችና ለአርጀንቲና ቦታ በጣም ነው ደስ የሚለኝ። በጣም ማለት ነው። በቃ ምን አይነት ተጋዳይነት ነው? ምን አይነት የሀገር ፍቅር ነው? ምን አይነት ብቃት ነው የምታሳዩት? ምን አይነት ተጋዳይ ናችሁ? ምን አይነት ጦረኛ ናችሁ? ማንዬ እንዴ ሲመራ የነበረውን ቡድን እነ ጌፖል ተቀይሮ ገብተው ምንድን ያደረጉት? ማን ይኸው ለታርጌት ማኑ ሜሲ ማለት ነው። ምን አይነት ስራ ሲሰራ እንደነበረ በ39 ዓመቱ ተመልከቱ። በቃ ድሪብል እያደረገ እየተመታ እየተቆረጠ እየተነሳ እየታገለ ማንዬ 2 አሲስት ነው ማድረግ የቻለው። በቃ አሁን ምንም አይነት ወቀሳ ነቆራ ሰበብ ምናምን አያስፈልግም። ቆመ ታጨበጨበ እንደውም ታጨበጨባል። የእግር ኳስ ቤተሰቦች እንግሊዝ ታሸነፋለች የሚል አብዛኛው የእግር ኳስ ቤተሰብ ግምት ነበረው አይደለ? ግን አርጀንቲና ስለምችል በብቃቷ ተጋድላ ተፋልጣ አሸንፋ ወጣለች። ክብር ይገባታል። ክብር ስጧት ለዚች ሀገር፣ ክብር ስጧት ለሜሲና ለአርጀንቲና።